ሶሻል ሳይንስ ላይ ኤክሰርሳይዝ 2.4 ነው። ናቹራል ላይ ደግሞ 3.2 ነው። ጥያቄዎቹ ግን አንድ አይነት ናቸው። አሁን ኤፍ ማይነስ ጂ ወይም ፕላስ ጂ ተብሎ ሲሰጠን ቶሎ ብለን እንዳንሳሳት ኤፍ ኦፍ 2 ማይነስ ጂ ኦፍ 2 እንደማለት ነው። እንደዚህ ላለመደጋገም ኤፍ ማይነስ ጂ ኦፍ 2 ተደርጎ ይቀመጣል። እኛ ግን ስንረዳው ኤፍ ኦፍ ኤክስ ላይ ሁለትን አስገቡ፣ ከዛ ጂ ኦፍ ኤክስም ላይ ሁለትን አስገቡ፣ ከዛ አቀናንሱ እንደማለት ነው። ስለዚህ ምን እናደርጋለን? እዚህ መተን ሁለት እናስገባለን። ኤክስ ስኩዌር ፕላስ ኤክስ ስለሆነ እዚህ ላይ የምናስገባው ሁለት እንደማለት ነው። ሁለትን ስኩዌር ያደርግልናል። ከዛ የገባለትን ሁለት ይደምራል እንደማለት ነው። ይሄን እንደ ሲስተም ቁጠሩት። 4 እና 2 ሲደመር 6 ይሆናል። ጂ ኦፍ ኤክስ ደግሞ የምናስገባውን ኢንፑታችንን ኤክስን እዚህ ጋር አድርጎ ይደምርልናል ከ3 ጋር እንደማለት ነው። ስለዚህ ምን እናደርጋለን? ጂያችን 2 ኦቨር ኤክስ ፕላስ 3 ስለነበረ ይሄንን እዚህ ውስጥ ማስገባት ማለት ነው። ስለዚህ 2 ኦቨር 2 ፕላስ 3 ስናደርገው 2 ኦቨር 5 ይሆናል። ከዛ እንደ ማንኛውም ፍራክሽን ይሄንን ስንሰራ ይሄንን ከዚህ ጋር ስናበዛ 6 ጊዜ 5 30 እናገኛለን። ይሄ 6 አንደኛ እንደማለት ነው። ከዛ ሁለትን ደግሞ በአንድ እናበዛለን፣ 2 እናገኛለን። ሲካፈል አድርገን 1 እና 5ን ስናበዛ ደግሞ 5 አይደል? እንደ ማንኛውም ፍራክሽን 6 ጊዜ 5 30፣ 2 ጊዜ 1 2፣ ከዛ 1 ጊዜ 5 5 አድርገን ስናቀናንሰው 28 አምስተኛ እናገኛለን። ስለዚህ ኤፍ ማይነስ ጂ ኦፍ 2ችን 28 አምስተኛ። ስለዚህ እዚህ ጋር ማይነስ ሆነ ፕላስ ሆነ እኛ ስንረዳው ኤፍ ማይነስ ኤፍ ፕላስ ስንባል ቶሎ ብለን ይሄንን ነገር ኤፍ ኦፍ ኤክስም ላይ ጂ ኦፍ ኤክስም ላይ አስገብተን መጨረሻ ላይ ማቀናነስ ነው ብለን ቀለል አድርገን ነው የምንረዳው። ቢ ላይ ደግሞ ማካፈል የተቀመጠልን ማካፈልም ሲሆን በተመሳሳይ እንደዚህ አንድ ላይ ግሩፕ ተደርጎ ሲቀመጥልን እኛ የምናደርገው ኤፍ ኦፍ 1 ሲካፈል ጂ ኦፍ 1 አድርገን እንበትነዋለን። ስለዚህ ኤፍ ኦፍ 1 ከዛ ደግሞ ጂ ኦፍ 1 አለ። ሁለቱን ከጨረስን በኋላ ማካፈል እንደማለት ነው። ስለዚህ ኤፍ ኦፍ 1አችን ላይ ፈንክሽናችን ላይ እንመጣና አንድን ማስገባት ነው ኤፋችን ላይ። ከዛ ይሄኛው 1 ስኩዌር ሲደመር 1 ይሆንና 2 ይሆናል። ይሄ ደግሞ ጂ ላይ ደግሞ ይሄን ማስገባት ነው። 2 ሲካፈል 1 ሲደመር 3 ስናደርግ 2 አራተኛ ወይም ደግሞ በ2 1 በ2 2 አድርገን 1 ሁለተኛ እንደማለት ነው። ስለዚህ ኤፍ ኦፍ 1 divided by g of 1 ስናደርግ f of 1አችን 2 ነው። 2 እናደርጋለን። ከዛ g of 1 ደግሞ 1 ሁለተኛ ነው። 1 ሁለተኛ እናደርጋለን። ይሄ ማለት 2 ሲካፈል 1 ሁለተኛ እንደማለት ነው። ያ ማለት 2 ሲባዛ በ2 አድርገን 4 ይሆናል። ሲ ላይ ደግሞ የተሰጠን g square of 3 ነው የሚለው። ይሄ ማለት g ኦፍ 3ን ከሰራን በኋላ መጨረሻ ላይ ስኩዌር እንደማድረግ ነው። ባጭሩ ሲጻፍ ጂ ስኩዌር ኦፍ 3 ተደርጎ በዚህ መልኩ ይቀመጥልናል። እኛ ስንረዳው ግን ጂ ኦፍ 3 እናደርግና መጨረሻ ላይ ስኩዌር እንደማድረግ ነው። ስለዚህ ይሄንን 3 የምናስገባው እዚህ ውስጥ ነው ማለት ነው። ስለዚህ 2 ኦቨር አድርገን 3 ፕላስ 3 ማድረግ ነው። ያኔ 2 ስድስተኛ እናገኛለን። 2 ስድስተኛ ወይንም በ2 1 በ2 3 ይሆንና 1 ሶስተኛ እንደማለት ነው። ብዙ ጊዜ ተሳስተን እንደዚህ አይነት ጥያቄ ሲሰጠን ይሄኛውን ጥድፍ ብለን ከመለስን ኤክስ ነው የምንሆነው። ስለዚህ ስኩዌር ማድረግን መርሳት የለብንም። ስለዚህ ይሄንን ቁጥር ስኩዌር እናደርገዋለን። መልሳችን 1/9 ይሆናል። ዲኢኤፍ ደግሞ የኮምፖዚሽን ኦፍ ፈንክሽንስ የምንለው ነው። ኮምፖዚሽን የምንለው አንደኛው ፈንክሽን ሌላኛው ውስጥ ሲገባ ነው። ይሄ ኤፍ ኦ ጂ ተደርጎ እንደዚህ ኤክስ ከተደረገልን ምን ማለት ነው? የኤፋችን ላይ ጂ ኦፍ ኤክስ እንደ ኢንፑት ቢገባ ማለት ነው። እዚህ ጋር ኤክስ ተደርጎ የተሰጠን ቫልዩ 1 ስለሆነ ምን ማለት ነው? ኤፍ ኦፍ ጂ ኦፍ 1 እንደማለት ነው። መጀመሪያ ጂ ውስጥ 1 እናስገባለን። ከዛ በኋላ ነው ሪዛልቱን ኤፍ ውስጥ የምናስገባውና ኦርደሩ ማተር ያደርጋል እንዳንቀያይረው። መጀመሪያ የምንሰራው ጂ ኦፍ 1 ነው። ጂ ኦፍ 1 ለማግኘት ደግሞ እዚህ መተን 1 ማስገባት ነው። 1 ፕላስ 3 ይሆናል። ይሄ 2 ኦቨር 4 ወይንም ደግሞ በ2 1 በ2 2 አድርገን 1 ሁለተኛ እንደማለት ነው። ያን 1 ሁለተኛ ኤፍ ውስጥ እንደ ኢንፑት ብናስገባው እንደማለት ነው። የዚህን ሪዛልት ለዚህኛው እንደ ኤክስ ቫልዩ አድርገን ስናስገባው ነው ኤፍ ኦፍ ጂ ኦፍ ኤክስ የምንለው። ስለዚህ ይሄኛው 1 ሁለተኛ ስለሆነ የመጣልን ካልኩሌት የምናደርገው ኤፍ ኦፍ 1 ኦቨር 2 እንደማለት ነው። ከዛ ይሄንን ሀፍ የኤፋችን ውስጥ ማስገባት ነው። ኤፍ ደግሞ የገባለትን ኢንፑት ስኩዌር ነው የሚያደርገው አይደል? 1 ሁለተኛ ካስገባን ስኩዌር ያደርግና 1 ሁለተኛ መደመር ነው። ኤክስ ስኩዌር ፕላስ ኤክስ ነው የተባልነው። ስለዚህ ኤክስን ስኩዌር ያደርግልናል። ከዛ ደግሞ ራሱን ኤክስ ይደምርበታል። 1 ሁለተኛ ስኩዌር ሲደረግ 1 አራተኛ እናገኛለን። 1 አራተኛ ላይ 1 ሁለተኛ መደመር ነው። ከፈለግን እዚህ ጋር ለመደመር እንዲመቸን እንደ ቅድሙ ክሪስ ክሮስ ይሄንን በዚህ ማባዛት ካልፈለግን ሁለቱን ማመሳሰል እንችላለን። 1 ሁለተኛ ከምለው ይሄንን በ2 ሁለተኛ አባዝቼ 2 አራተኛ ማድረግ እችላለሁ። ስለዚህ ይሄኛውን 2 አራተኛ እንደማለት ነው።
ይሄ ደግሞ 1/4 ያለልን። ስለዚህ ሁለቱን ስንደምር አንድ አይነት ካደረግነው ቀጥታ መደመር ስለሚቻል 2 እና 1 3 ይሆናል። 3/4 ብለን በዚህ መልኩ እንመልሳለን። አለበለዚያ በኖርማል ፍራክሽን አንድ ጊዜ 2 እናደርጋለን፣ 2 አንድ ጊዜ 4 እናደርጋለን፣ 4 ከዛ ከታች ደግሞ 4 ጊዜ 2 አድርገንም 8 አድርገን መስራት እንችላለን። ይሄንን 6 8ኛ እንደማለት ነው። ይሄ ደግሞ 2 ጊዜ 3 ነው። እዚህም ጋር ደግሞ 2 ጊዜ 4 ነው። ይሄ በዚህ ይጣፋና ዞሮ 3/4 ነው የምናገኘው። አሁን ደግሞ ስዊች ስናደርገው ማለት ነው ኤፍ ኦፍ ጂ ኦፍ ኤክስ የነበረው ፋንታ ጂ ኦፍ ኤፍ ኦፍ ኤክስ አድርገን ስዊች ብናደርገው ምን እንደሆነ ቁጥሩን ቼክ እናደርጋለን። ይሄኛው 3/4 ነው የመጣልን። አሁን ደግሞ የተጠየቅነው ጂ ኦፍ ኤፍ ኦፍ ኤክስ ነው የተባልነው። ይሄ ማለት ጂ ውስጥ የኤፍ ኦፍ ኤክስን ቫልዩ ማስገባት ማለት ነው። ስለዚህ ኦርደራችንን በደንብ ቼክ ማድረግ ይኖርብናል። መጨረሻ ላይ ያለውን ነው የምናየው። ይሄ መጀመሪያ ኤፍ ኦፍ ዋንን ከሰራን በኋላ ጂ ውስጥ ማስገባት ነው። ይሄ ደግሞ ጂ ኦፍ ዋንን ከሰራን በኋላ ኤፍ ውስጥ ማስገባት ነው። ስለዚህ የተጠየቅነው ጂ ኦፍ ኤፍ ኦፍ ዋን ነው። ኤክሳችን 1 ነው። ስለዚህ ይሄንን 1 እዚህ ውስጥ ማስገባት ነው። ኤፍ ኦፍ ኤክስ ደግሞ የሚያደርገው 1ን ስኩዌር አድርጎ 1 ይደምርልናል። ያኔ 2 እናገኛለን። ስለዚህ እዚህ ጋር ጂ ኦፍ ይሄ ነገር ካልኩሌት አድርገ ነው 2 ነው የመጣልን። ስለዚህ ጂያችን ውስጥ 2 ነው የምናስገባው። ቪዲዮ በነገራችሁ ላይ ስቀርጽ የተለያየ ቀን ነው የምቀርጸው። መሀል ላይ በልጆች ስለምቋረጥ ካቆምኩበት ቦታ ደግሞ ተመልሼ እቀጥላለሁ። ስለዚህ ምናልባት የተለያየ ከሆነባችሁ በጣም ይቅርታ። ስለዚህ እዚህ ጋር ፈንክሽናችን ላይ 1ን አስገባን። 1 ስኩዌር አድርገን 1 ስንደምር 2 እንደማለት ነው። ስለዚህ የምንሰራው ጂ ኦፍ 2 እንደማለት ነው። አሁን ጂ ላይ መጥቼ የማስገባው 2 ነው። የኤፍን ሪዛልት ጂ ውስጥ ነው የምናስገባው። ስለዚህ ጂ ኦፍ 2 ደግሞ ማለት 2 አድርገን ከታች 2 + 3 ማድረግ ነው አይደለ? ይሄን 2 ኤክስ ውስጥ ማስገባት ነው። ያኔ መልሳችን 2/5 ይሆናል። አሁን እዚህ ጋር ኖቲስ ካደረጋችሁ እዚህ ጋር 3/4 ላይ ያመጣ ነው። ለዚህኛው ደግሞ 2/5 ነው። አንድ አይነት አይደሉም። ይሄኛው ስኩዌር አድርጎ ኤክስ ነው የሚደምረው፣ ይሄ ደግሞ ያካፍላል። ስለዚህ የተለያዩ ሲስተሞች ናቸው። ምናልባት አንድ አይነት ሲስተም ቢሆኑ ሁለቱም የሆነ ቁጥር የሚደምሩ አይነት ቢሆን ኖሮ እኩል ሊሆን ይችላል። ስለዚህ ሁልጊዜ ሁለቱ እኩል ላይሆኑ ይችላሉ። አሁን በዚህ አጋጣሚ ምሳሌ ባሳያችሁ፣ ለምሳሌ አንድ አይነት ሲስተሞች አድርጋችሁ ብታስቡ ይሄኛው ስኩዌር አድርጎ ይሄኛው የሚያካፍል ሳይሆን ሁለቱም አንድ አይነት ሲስተሞች ቢሆኑ ይሄኛው የገባለትን ኢንፑት 5 የሚደምር ቢሆን ይሄኛው ደግሞ የገባለትን ኢንፑት 3 ደምሮ የሚያወጣ አውትፑት አድርጋችሁ ብታስቡት ይሄኛውም ቁጥር ነው የሚደምረው የገባለት ላይ፣ ይሄም የተወሰነ ቁጥር ነው የሚደምረው። አሁን እነዚህን ብንሰራ ኤፍ ኦፍ ጂ ኦፍ ኤክስ እና ጂ ኦፍ ኤፍ ኦፍ ኤክስ ብናደርግ ኤፍ ኦፍ ጂ ኦፍ ኤክስ እናደርግ ማለት እዚህ ኤፍ ኦፍ ኤክስ ላይ የጂን ይሄንን ነገር እንደ ኤክስ አድርጎ ማስገባት ማለት ነው። ይሄንን ኤክስ + 3 እንደ ኢንፑት አድርገን ስናስገባ ማለት ነው ኤክሳችን ላይ። ስለዚህ ኤክስ + 3 እንደ ኢንፑት ሲገባ ይሄ +5 ይደመርና ቶታል ስንት እናገኛለን? ኤክስ + 8 እናገኛለን አይደለ? ኤክስ + 8 ይሆናል። አሁን ደግሞ ጂ ኦፍ ኤፍ ኦፍ ኤክስ ብናደርገው ስዊች ብናደርገው ማለት ነው። ይሄ ደግሞ ማለት ኤፍ ኦፍ ኤክሳችን ለጂ እንደ ኢንፑት ቢገባ ማለት ነው። ይሄ ኤክስ + 5 የሚባለው ነገር አንድ ላይ እዚህ ውስጥ እንደ ኢንፑት ቢገባ ማለት ነው። ስለዚህ ኤክስ + 5ችን ለዚህኛው እንደ ኢንፑት ኤክስ ገባለት፣ ከዛ 3 ስንደምርበት ተመሳሳይ እናገኛለን። ስለዚህ እንደዚህ አንድ አይነት ሲስተሞች ከሆኑ ምናልባት ኤፍ ኦፍ ጂ ኦፍ ኤክስ እና ጂ ኦፍ ኤፍ ኦፍ ኤክስ እኩል ሊሆኑ ይችላሉ። እዚህ ጋር ግን ይሄ ስኩዌር ነው የሚያደርገው፣ ይሄ ያካፍላል። የተለያዩ ሲስተሞች ስለሆኑ ኤፍ ኦፍ ጂ ኦፍ ኤክስ እና ጂ ኦፍ ኤፍ ኦፍ ኤክስ አንድ አይነት አይሆንም። ኤፍ ላይ ደግሞ የተሰጠን ጂ ኦፍ 3 ነው። መጀመሪያ ጂ ኦፍ 3 እንሰራለን። ከዛ የጂ ኦፍ 3 ውጤት እዚህኛው ተመልሰን ጂ ውስጥ ስናስገባ ማለት ነው። ስለዚህ የምናደርገው ጂ ኦፍ 3 እናደርግና መጀመሪያ ጂያችን ውስጥ 3 እናስገባለን። ከዛ የዛን ውጤት ደግሞ ተመልሰን እንደ ኢንፑት አድርገን ብናስገባው እንደማለት ነው። ስለዚህ የምናደርጋለን መጀመሪያ ይሄን 3 ቀጥታ ብናስገባ ኖሮ የምናገኘው 2 አድርገን 3 ሲደመር 3 ስናደርግ 2 6ኛ ወይንም ደግሞ በ2 3 ይሆንና 1 3ኛ እንደማለት ነው። ስለዚህ ይሄኛው 1 3ኛ ነው የመጣው። አሁን ደግሞ ጂ ኦፍ 1/3 ብንሰራ ማለት ነው። ስለዚህ እዚህ ጋር የምንከተው ማለት ነው 1 3ኛ ነው። አሁን 2 እናደርግና 1 3ኛ ሲደመር 3 እንደማለት ነው። እዚህ ጋር ቁጥር ብቻ ቀስ አድርገን መስራት ነው። ስለዚህ የታችኛውን ለብቻው እንስራ ብለን 1 3ኛና 3ን ብንደምር ስንት እናገኛለን? 1 ጊዜ 1 3 ጊዜ 3 9 እናደርግና ከታች ደግሞ 3 ጊዜ 1 3 ይሆናል። 10 9ኛ እንደማለት ነው። ስለዚህ ይሄኛው 2 ሲካፈል ለ10 9ኛ እንደማለት ነው። ያ ማለት ደግሞ 2 ሲባዛ 9 10ኛ እንደማለት ነው አይደለ? ይሄን ማካፈል ወደ ማባዛት ስንቀይረው ያኔ በ2 5 ይሆንና 9 5ኛ ይሆናል።